ሳሚ በስተመጨረሻ አጋለጣቸው። ብሌንን ልትወስዳትም ወላጅ እናቷ በተዘጋጀችበት ሰዓትም ሲጀመር አንቺ ወላጅ እናቷ አይደለሽም፣ ለገንዘብ ብለሽ ነው፣ እናም ገንዘብ ተከፍሎች ነው የምትሰሪው ብሎ ሳሚ ሲያፋጥጣትም እሷም ተርበተበተች። በስተመጨረሻ ተነቃባት። እናም ሲነቃባት አቶ በኃይሉ ደግሞ ሲጥ አድርጎ እኔ ስንት ነገር መክረሽ እዛ ሄደሽ ትርበተበቻለሽ፣ ስራሽ እኮ ነው ያስነቃብሽ፣ ያን ያላነሰ ገንዘብ ከፍዬ ብሌንን እንደምንም አሳምነሽ ልክ እንደ እናቷ ሁነሽ ቶሎ ይዘሻት ጥፊ፣ ስለ አንቺ ገና ለገና እዛ ታድሪያለሽ እና ብሌን እኮ ነቅታብሻለች። በዛ ላይ ገኒም ነቅታብሻለች። ስለተነቃብሽ ነው የተጋለጥሽው፣ ራስሽ ተጋልጠሽ እኔንም አጋለጥሽኝ ብሎ አቶ በኃይሉ ሲጣርጎ ከግድግዳው ጋር አጣበቃት ማለት ነው። ውሸቷ ሲነቃባት በስተመጨረሻም ሳሚ አጋለጣት ማለት ነው። በጭራሽ ብሌንን ይዘሽ አትሄጂም፣ አንቺ ማነሽ? ትክክለኛ እናቷ ማን እንደሆነች እኔ አውቃለሁ፣ አስመሳይ ውሸታም ነሽ፣ ተከፍሎች ነው ከበኃይሉ ጋር ነው የምትሰሪው እያለም ብሌን ጭራሽ አትሄድም ብሎ ሳሚ ጀግናው ከለከለ ማለት ነው። እናም አቶ በኃይሉ ፌንት ሰራና ሲጣረጋት አንቺ እኔ ምን ብዬ መክሬሽ ነው የምትርበተበችው? የራስሽ ስራ እኮ ነው ራስሽን አጋልጦ አልፎ ተርፎ እኔም በአንቺ ምክንያት የተጋለጥኩኝ በሚለው አሁን ላይ አቶ በኃይሉ አመረረ። ብሌንም ደግሞ ወላጅ እናቴ አይደለችም እያለችም ነበረ። እናም በመጋለጧ ብሌን በጣም ደስ ብሏታል። እድሜ ለሳሚ። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሮ ቃልም ትንሽ ተናዳለች። ምክንያቱም የብሌን እናት የብሌን ወላጅ እናቷ መጋለጥ የለባትም ነው ያለችው። ምክንያቱም በነፃነት ለመኖር ስለምትፈልግ እና ብሌን ካለችበት ቤት ወይ ደግሞ እነሱ ቤት አብራ አይደል የምትኖረው እና ብሌን ወጥታ በነፃነት ከሰላም ጋር እንደፈለገች እየቦረቀች ለመኖር ነው፣ ተንኮሏን ለመቀጠል። ያው ብሌን በሌለችበት ይመች የለም። ነገር ግን ብሌን ካለች ሁሉንም ነገር ስለምታጋልጥ ስለምታዋርዳት ብሌንና እንዲሁም ወላጅ እናቷን ብላ የመጣችው እሷ ሁለቱም አብረው እንዲሄዱ ነው ፍላጎቷ። ግን አልተሳካም። ሁሉም ነገር እንደ ፈጣሪ ፈቃድ ነው የሚሆነው። በውሸት ደግሞ አስባችኋል? በውሸት ማውራት እንትን ማለት ጥሩ አይደለም እና ውሸት ጥሩ አይደለም፣ ያጋልጣችኋል። የምሬ ነው የምላችሁ፣ ትጋለጣችሁ። በአጭር ጊዜ ውስጥ ነው የምትጋለጡት እና ገርሞኛል እላችኋለሁ። ሳሚ ይመቸው። ሳሚ እኮ ጀግና ነው። በጭራሽ ብሌን ልጅሽ አይደለችም፣ የት ነው ይዘሻት የምትሄጂው ብሎ ከለከላት። ልጄ ናት ብላ ድርቅ አላለች። ልጄ ናት ማለት ምን ማለት ነው? 4ኛ ክፍል ነው ጥያት የሄድኩት አላልሽም? ሲጀመር ማለት ነው የብሌን ትክክለኛ እናቷ ብሌን 2ኛ ክፍል እየተማረች ነው ጥራት የሄደችው። አንቺ አስመሳይ ውሸታ፣ ከበኃይሉ ጋር እኮ ተመሳጥረሽ እንደምትሰሪ የማላቅ መሰልሽ እንዲህ አለና አፋጠጣት። ፈራሽ፣ ተንቀጠቀጠች። ከዛም በኋላ እንዴ ምን ሆነሃል ልጄ? እኔ እንደዚህ አይነት ነገር አላውቅም፣ እየዋሸሁኝ አይደለም እንዴ? ብሌን እኮ ትክክለኛ ልጄ ናት። ምን አስበ ነው? እኔ ለምንድን ነው ከእናንተ እኔ ምን አገኛለሁ? ስለምን እሱ ዋሻለሁ ስትልም ባክሽን አታስመስይ፣ ሲጀመር ብሌን ልጅሽ አይደለችም። ቶሎ በቤቱን ለቀሽ ውጭ አላት። ከዛም በኋላ ይሄማ ሊሆን አይችልም፣ ብሌን ልጄንማ ሳልወስዳት ከዚህ ንቅንቅ አልልም። እንዴ ምን አስበክ ነው? እንዲሁም ልጄ መሆኗን ማረጋገጫ ከፈለክ ሂድና አቶ በኃይሉን ጠይቋለች። ሲጀመር ሳሚ ማለት ነው ሳሚ ከአቶ በኃይሉ ጋር እንደሚሰራ አላወቀችም መሰለኝ እና እያንዳንዷን ነገር ይከታተላል ሳሚ። እያንዳንዷን ምን እየተካሄደ እንዳለ ምን እየተፈጠረ እንዳለ በቃ ሁሉንም ነገር ያውቃል። አስባችኋል? ሁሉንም ነገር ድብን አድርጎ ሳሚ ያውቃል። ከሳሚ የሚደበቅ ነገር የለም። በኃይሉ ራሱ ከሳሚ ደብቆ የሚሰራው አንዳች ነገር የለም። ሁሉንም ሳሚ ያውቃል። ግን ሳሚ ብሌንን ስለሚወዳት ማጣት አይፈልግም። ለዛ ምን የከለከለው? አንደኛ። ሁለተኛ ደግሞ እናቷ እንዳልሆነች የተነቃበት ምክንያት ከበኃይሉ ጋር እንደምትሰራ ብሌን ደረሰችባት። በሶስተኛ ደረጃ ደግሞ ቃል እያወራች ነበረ። ቃል በስልክ ውጭ ላይ ስታወራ በቁም ነገር ሲያዳምጣት ነበር ዳግም ደግሞ ብሌንን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። አስባችኋል? እዚህ ጋር ሳሚም እንደዛው በጣም ይወዳታል። በጣም ትልቅ ቦታ ነው ያለው። እንደውም ብሌንን ከእናቷ ጋር ካላገናኘዋት እኔ ሰው አይደለሁም፣ የሚፈጠር ነገር ካለ ይፈጠር፣ በቃ ይፈጠር፣
ከታሰርኩ እታሰራለሁ፣ ነገር ግን ብሌንን ከእናቷ ጋር አገናኛለሁ ብሎ ቃል ገብቷል ለራሱ ማለት ነው። እኔ ለእሷ ምንም ነገር ለማድረግ ምንም ነገርም የትኛውንም መስዋዕት ለመክፈል ዝግጁ ነኝ። ስለዚህ ቀጥታ ብሌንን ከትክክለኛ እናቷ ጋር አገናኛታለሁ። አቶ በኃይሉ የሚያመጣውን ያምጣ፣ ብዙ መስዋዕት እከፍላለሁ ለእሷ ስል። እሱ በጣም ህይወቴን አመሰቃቅሎታል። በጣም አጣብቅኝ ውስጥ ገብቼ ከዛ ከአጣብቅኝ ውስጥ አሁን ደግሞ በፈጣሪ ፍቃድ ወጥቻለሁ። ፈጣሪ ረድቶኝ። ስለዚህ እኔ የተሰቃየሁትን ስቃይ ብሌን እንድታይ አልፈልግም። በቃ አልፈልግም ነው የሚለው። እኔ የተሰቃየሁትን ስቃይ አንደኛ፣ ሁለተኛ ቤተሰቦቼ በሱ ምክንያት ተነጥቄያለሁ እና በጭራሽ እኔ ያየሁትን ስቃይ ብሌን እንድታይብኝ አልፈልግም። ለብሌን ቶሎ መድረስ አለብኝ ነው የሳሚ ሀሳብ፣ የሳሚ ንግግር፣ የሳሚ ዓላማ። ለምን የኔን ስቃይ እሷም እንዳታይ። በቃ እኔ በሱ ምክንያት በአቶ በኃይሉ ምክንያት ቤተሰቦችን ስላጣው አይኔ እያየ እናትና ልጅ ቅርብና ቅርብ እያሉ በጭራሽ እች እናቷ ያልሆነችው ብሌንን ልትወስዳ ስትል አልፈቅድላትም ነው ያለው። ለዛም ነው ያጋለጣት። አንቺ ውሸታም፣ ከመቼ ጀምሮ ነው የብሌን እናት የሆንሽው? ሲጀመር አረብ ሀገር የብሌን ትክክለኛ እናቷ ስትሄድ ብሌን በሰዓቱ 2ኛ ክፍል እንደሆነች እኔ ራሴ እርግጠኛ ነኝ፣ አስታውሳለሁ። ገና ለገና አንቺ ብሌን 4ኛ ክፍል እያለች ነው ጥዬ ሄድኩት አላለች? አታፍሪም እንዴ? የምሬ ነው ብላችሁ አጋለጣት። አታፍሪም እንዴ? ገና ለገና ብሌን 4ኛ ክፍል አላለች? ብሌን በጣም ህፃን ናት፣ በጣም ልጅ ናት። የብሌን እናት እውነቱን ልንገርሽ አላት። የብሌን እናት አረብ ሀገር ስትሰደድ ብሌን በጣም የመጨረሻ ህፃን ልጅ ናት። ስለዚህ በሰዓቱ የእናቷን መልክ የእናቷን ከለር አታስታውስም። ብሌን አታስታውስም። የምታስታውሰው ነገር የለም። ምክንያቱም ለ10 ምናምን ዓመት የተለየቻት 10 ምናምን ዓመት ነው የብሌን እናት አረብ ሀገር የቆየችው ህይወትን ለማሸነፍ። በቃ ከዛሬ ነገ የአማረ ህይወት ይኖረኛል በሚለው በጣም ብዙ መስዋዕት ከፍላለች። ትክክለኛ እናቷ እኔ ራሴ አውቃታለሁ። ስለዚህ አታስመስይ አላት። ደነገጠች ነው የምላችሁ። ደነገጠች፣ ክውን ያለችው። በቃ እንዴት አድርጋ ታሳምነው? ማሳመን አልቻለችም። ሳሚን ማሳመን አልቻለችም። እና በጣም አጣብቅኝ ውስጥ ነው የገባችው፣ የማትወጣው አጣብቅኝ ውስጥ። እና በስተመጨረሻ አንቺም ሆንሽ በኃይሉ ይሄ ተንኮል ስራችሁን የማታቆሙ ከሆነ አጋልጣችኋለሁ፣ አሳስራችኋለሁ ሲልም እኔ የማውቀው ነገር የለም። እኔን ያመጣኝ አቶ በኃይሉ ነው። እንደዚህ አድርጌ ያለኝም እሱ ነው። ስለዚህ እባክን በፈጠረክ ተወን፣ እኔንም ተወኝ። ገንዘብ በጣም ያስፈልገኛል። ገንዘብ ስለሚያስፈልገኝ ነው ይህንን ነገር ያደረኩት። እባክን ተረዳኝ በፈጠረክ ብትለው ሳሚ መስሚያ ወጥጥ ነው። በጭራሽ አይሰማት፣ በጭራሽ። በቃ እኔ በብሌን ከመጣችሁብኝ ማናችሁንም አልሰማችሁም፣ እንኳን አንቺን አላት። አቶ በኃይሉን እራሱ ዘብጥያ የሚያወርድ ፋይል ስላለኝ ቀጥታ አሳስረዋለሁ ነው ያለ። ከዛ ፈራች። በቃ ተንቀጠቀጠች። አረ እኔ የብሌን እናት ነኝ፣ አረ እናቷ እኮ ነኝ። ለስንት ዓመታት ልጄን ስፈልጋት አጥቼ ዛሬ ገናን ያገኘዋት። ለምንድን ነው የማትረዳኝ? ሳሚ ምን ሆነሃል? በቃ ምን ልበላችሁ፣ ያለውን የሌለውን ታውራ ላይ ትለፈልፋለች። በጭራሽ ሳሚ መስሚያ ወጥጥ ነው። ስለዚህ ብሌንን አትወስጃትም፣ አልፈቅድልሽም። ብሌንን አትወስጃትም፣ አልፈቅድልሽም አላት ማለት ነው። ከዛም በኋላ በስተመጨረሻም ግራ ተጋባች ማለት ነው። አቶ በኃይሉ ደግሞ ሲያፋጥጣትም ቆይ አንቺ ለምንድን ነው በጥንቃቄ አድርጊ ያልኩሽን የማታደርጊው? ምን አስበሽ ነው? በጥንቃቄ ሁሉንም ብታደርጊ ደግሞ ስትተኝ ለምንድን ነው ስልኩን ሳይለንት ላይ ወይ ደግሞ ለምንድን ነው ስዊች ያላረግሽው? ችግርሽ ምንድን ነው? እያለም ሲያፋጥጣት እኔ መች አሰብኩኝ፣ በሰዓቱ ደክሜም ስለነበረ በጣም የመጀመሪያ ቀኔና የመጀመሪያ ጊዜም ስለሆነ እየተርበተበትኩ ነበረ። ስርበተበት ነው የተነቃብኝ። አቶ በኃይሉ በጣም ይቅርታ አድርግልኝ፣ እንዳልኩ ገንዘብ ስለሚያስፈልገኝ እንጂ ይሄንን ስራ ወድጄው አይደለም። እናቷ ሳልሆን እናትሽ ነኝ ብዬ ማስመሰሉላ በጣም ከበደኝ። ላስመስል ብሞክርም በቃ እየተነቃብኝ ተቸገርኩኝ። ሳሚ ግን እንዴት እንዳወቀብኝ እኮ ግራ ገባኝ ስትልም ሳሚ እኮ ከኔ ጋር አብሮ ነው የሚሰራው፣
እንዴት ነው የማያውቅሽ? ድብና አድርጎ ያውቃል። ነገር ግን ሳሚ ብሌንን በጣም ስለሚወዳት ብሌንን ለመታደግ ሲል ምንም አይነት መስዋዕት ክፈል ቢባል ይከፍላል። ስለዚህ ሳሚን ቀለል አድርገሽ አትዩ። ሳሚ ከኔ ጋር ነው የሚሰራው፣ ከኔ ባሰ ነው። አስበሽዋል? ከኔ ባሰ ነው። ስለዚህ እሱ አንዴ ማለት ነው ከተነሳብሽ አይምርሽም። ደግሞ አንቺ ለምንድን ነው የምታስነቂ? የምትሰሪውን ስራ በጥንቃቄ አሰሪ። እኔ ምን ብዬ ነው የመከርኩሽ? ምን ብዬ ነው ያስማማሽ? ችግርሽ ምንድን ነው? ምን አስበሽ ነው? ምን አቅደሽ ነው ብሎ ማፋጠጥ ጀመረ። ከዛም በኋላ ኧረ እኔ ምንም ያሰብኩትም ያቀድኩትም ነገር የለም። እኔ ምንም ያሰብኩት ያቀድኩት ነገር የለም። ብቻ በሰዓቱ አንተ እንዳልከኝ አስመስያለሁ። ትክክለኛ እናቷ በቃ እንደሆንኩ ነግሬያታለሁ። ነገር ግን እሷም በቆሪጥ እያየችኝ ነበር፣ ብሌን እንዲሁም ሰላምም ገኒም ሁላቸውም አስቴታቸው አላማረኝም። በቃ ወይኔ ተነቃብኝ ጉዴ ፈላ እያልኩ ነበረ በሰዓቱ። ነገር ግን እንደምንም አሳምኛቸው በቃ ይዣት ሊሄድ ነው ስልም ሰላም አይ ማደር አለብሽ ብላኝ፣ የዛን ቀን እኮ ባላድር ኖሮ አይነቃብኝም ነበር እና እዛው አደርኩኝ። ባደርኩበት ሰዓት ስልኬ ደግሞ ስዊች አልነበረም። ስደውልልኝ እኔ እንቅልፍ ወስዶኛል። ከዛም ብሌን አንስታ ስታናግርህ አንተ መሆኑን አወቀች። በዛ ምክንያት ነው የጠረጠረችው እንጂ እኔ ብቻ ለማሳመን ሞክሬ ነበረ። የቻልኩትንም አድርጌ ነበረ እና ምን መሆን ነበረብኝ? ምን ማድረግ ነበረብኝ? በቃ ምን ልበላችሁ፣ ብዙ ነገር አውርታ ያው አቶ ባይሉ ልታሳምነው ሞክራለች። አቶ ባይሉ ደግሞ ሀሳብሽ ምንድን ነው? እቅድሽ ምንድን ነው? በሚለው በጣም ተናዶ ተነስቷል ማለት ነው። ብቻ ከባድ ነው። አንዳንድ ነገሮች ሳታስቡ የሚፈጠሩ ነገሮች ከባድ ናቸው። ይገርማል ማለት ነው። እና በሰዓቱ እኔ ምን ማድረግ ነበረብኝ? እና የቻልኩትን ያህል አስመስያለሁ፣ የቻልኩትን ያህል አድርጌያለሁ። ግን ገኒና ብሌን ሰላም አስተያየታቸው ልክ አልነበረም። ምክንያቱም ብሌን ሁለተኛ ክፍል ሳለች ነው ጥለሻት የሄድሽው፣ ያልከውን ረስቼው ነበር አለች። እንዴት ዋናውን ነገር ነው የረሳሽው ብሎ ተነሳባት። አያቸው አንዳንድ ጊዜ ለጥቅምና ለገንዘብ እያለን ራሳችንን ዝቅ አድርገን ለመስራት ብንሞክርም በውሸት ደግሞ ምንም አይነት ነገር ሊገፋ አይችልም። የእውነቴን ነው የምላችሁ። ብዙ ነገር ልትዋሹ ትችላላችሁ፣ ብዙ ነገር ልትቀበጣጥሩ ትችላላችሁ። ግን አንዳንድ ነገሮች ደግሞ ከእውነት የማይደበቁ ከእውነት የማይሸሹ ነገሮች አሉ። እናንተ እንኳን ለማድረግ ብትሞክሩ በቃ መሆን የማይፈልጉ ነገሮች ብዙ ነገሮች አሉ በነገራችን ላይ እውነት ለመናገር። ስለዚህ አንድ ሰው ከእውነት የትም አይሸሽም፣ የትም ሸሽቶ ሊሄድ አይችልም ማለት ነው። አስባችሁታል? የትም ሸሽቶ ሊሄድ አይችልም። ማንም ሰው ከእውነት አይሸሽም። ይህንን ማወቅ ያለብን ማለት ነው። ስለዚህ ከባድ ነው ብቻ የተፈጠረው ነገር። ብሌንን እኮ በውሸት ይዛት ልትሄድ ስትል ሳሚን የደረሰላት። እናም እሷም ነቃች። አይ ይቺ ሴትዮ እናቴ አይደለችም፣ ከባህሉ ጋርማ ተመሳጥሮ የሚሰራ ሰው ሁሉም አስመሳይና ውሸታም ነው ብላ ብሌን ደመደመች። ሳሚ ደግሞ አትወስጃትም፣ እናቷ አይደለሽም፣ ለምን ትዋሻለሽ? እኔ እናቷን ትክክለኛ እናቷ ማን እንደሆነች እኔ ጠንቅቄ ያውቃለሁ አላት ማለት ነው። በቂ መልስ ሰጣት። እሷም ደነገጠችና እኔ ብሌን እናት ነኝ፣ ሄድና ባህሉን ጠይቀው ብላ መከራከር ጀመረች። እናም ሲከራከሩ ብሌንም እኔ ጠርጥሬሻለሁ፣ ከባህሉ ጋር ከባድ ግንኙነት ካለሽማ የኔ እናት ልትሆኝ አትችይም በፍጹም ስትላትም አረ ብሌኔ፣ አረ እመኝኝ እኔ እናትሽ ነኝ እያለችም መከራከሯን ቀጥላለች። ውድና የተከበራችሁ አደራ ድራማ በጣም ምርጥና አስተማሪ እንዲሁም ደግሞ ልብ አንጠልጣይ ድራማ ነው። እናም ሀሳብና አስቴቱን ለእናንተ ትቻለሁ። ፕሊዝ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለዛሬ ይዤ የመጣሁት ቪዲዮ ይህንን ይመስላል። የብሌን ወላጅ እናቷ ሳሚ ስላጋለጣት ተመችቶኛል። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።